ጸውዖሙ ለሕዝብ ምስለ አባይሁ ይጸመደኒ ዘይፈቅድ ይጽላ ለነፍሱ ወያጥሙ ወይንሳ መስቀለ ሞቱ ብለዋል። ክቡር መምህራችን ሊቀ ልሳናት ስምዐ ጽድቅ ንጉሡ የደብራችን የስብከተ ወንጌል ኃላፊ ክቡር አቶ ወጣ አለባቸው የዚህ ደብር የሰበካ ጉባኤ ምክትል ሊቀመንበር፣ ክቡራን ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሕንጻ ኮሚቴዎች፣ ሰበካ ጉባኤ አባላት፣ ምእመናን ወምእመናት ሁላቸውም እንደየማዕረጋችሁ ባያሉ በእግዚአብሔር ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እንደ እግዚአብሔር ፈቃድ እንደ ቸርነቱ እንደ ይቅርታው እንደኛ ሳይሆን እንደ ኃጢአታችን እንደ በደላችን ሳይሆን ይችን ዕለት ሰንበተ ኢኮነት ሰንበት ያልተባለች እረፍት የተባለች ዕረፍቶሙ ለጻድቃን ተሰብስበን አገልግሎት እንድንሰጥ እግዚአብሔርን እንድናገለግለው ወደ አውደ ምሕረቱ ለጠራን ክብርና ምስጋና ለእርሱ ይሁን። እግዚአብሔርን አመስግኑት። እናታችን ቅድስት ድንግል ማርያምንም አመስግኗት። ጻድቃን ሰማዕታት፣ ደናግል፣ መነኮሳትን ክርስቶስ ያከበራቸውን እኛም እናከብራቸዋለን፣ እናመስግናቸው። እንኳን ለመስቀለ ክርስቶስ ዓመታዊ በዓል አደረሳችሁ አደረሰን። ለእልልታ ተከፍሎ የለውም፣ አትክፈሉ። እግዚአብሔርን በሙሉ ድምፅ፣ በሙሉ እጅ፣ በሙሉ ሰውነት ማገልገል ነው። ልናገለግለው ነው የመጣ አባቶቻችን ቅዳሴውን ቀድሰው አሁን ወደ ወንጌል አገልግሎት ደርሰናል። ለዘመረልን ለወንድማችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። ሁላችንም ዝማሬ መላእክትን ያሰማን። እንግዲህ ስለ በዓለ መስቀሉ ነው። ያው ከበቀደም ጀምረን ማለት ከዓርብ ጀምረን ከሐሙስ ማታ ማለት ከዓርብ ጀምረን እስከዚህ ሰዓት ያው በዓለ መስቀሉን ነው የምናከብር። እስከ 25 ድረስ የክርስቶስ መከራ መስቀሉን ነው የምናስበው፣ ቤተክርስቲያን የምታስበው። ቅድም በፊት የጠቀስኩትን ወደ አማርኛ ስተረጉመው እንደዚህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡን ከካህናቱ ጋር ጠራ። የሚያገለግለኝ ያገለግለኝ የሚወድ ጨክኖ መከራ መስቀሉን ተሸክሞ ይከተለኝ። ይሄ ርዕሳችን ነው። ይህን ያለበት ጉዳይ ሕዝቡን ከማን ጋር ጠራባቸው? ከካህናቱ ጋር ከደቀ መዛሙርቱ ጋር አንድ ላይ ጠራቸው። ለደቀ መዛሙርቱ ለብቻ ይህን ቃል አልተናገረም፣ ለሕዝቡም ይህን ቃል ለብቻቸው አልተናገረም። ይህን ኃይለ ቃል የተናገረበት ጉዳይ ከፍ ብለን ወደ ላይ ስንመለከተው ወደ ታችም አለ ማስጠንቀቂያ ቃል። አሁን ካልኩት ቃላት ወደ ታች ያለው ማስጠንቀቂያ ነው። ከዛ በላይ ደግሞ ተግሳጽ ነው። ሐዋርያው ቅዱስ ማርቆስ እንደጻፈልን በምዕራፍ 8 በቁጥር 27 መነሻ ቅድም የጠቀስኩት በምዕራፍ 34 መነሻው 27 ነው። ወደ ኋላ ያለውን መነሻ ስንመለከት በፊልጵስዩስ ከተማ በፊልጶስ ሀገር
ከደቀ መዛሙርቱ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ ይጓዝ ነበር። በሚጓዝበት ሰዓት እንግዲህ ጊዜ ስለሌለ ቅጥር እያረኩት ነው የምሄደው፣ ወደ ታች ያለውን አብራራዋለሁ። ደቀ መዛሙርቱን እንዲህ አላቸው፣ መነ ሰብእ ይብልዎ፣ ሰዎች ማን ይሉኛል? እንግዲህ ይብሉኒ ነው የሚለው። ይብልዎ ማን ይሉታል? አርቆ ራሱ ብሎ ጠየቃቸው። እነሱ እያንዳንዳቸው መጥምቀ መለኮት ቅዱስ ዮሐንስ ይሉሃል፣ ኤልያስም ይሉሃል፣ ሙሴም ይሉሃል፣ ከነቢያቱ አንዱ ይሉሃል ብለው መልሳቸውን መለሱ። እናንተስ ማን ትሉኛላችሁ አላቸው። ሌሎቹ አፋቸውን ያዙና ዝም አሉ፣ እንደው ተጨነቁ። እግዚአብሔር የገለጸለት ከመካከላቸው አንዱ ደቀ መዝሙር የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ አንተ ነህ። አንተ በዚህ ዓለም ደም ሥጋ አጥንት የለበሰ መምህር አላስተማረህም፣ የሰማይ አባቴ ገለጸልህ እንጂ አለው። ይህን ካለ በኋላ እነሆ የሰውን ልጅ ይገርፉታል፣ ይሰቅሉታል፣ ይሞታል፣ በሦስተኛው ቀን ይነሳል የሚል ቃል አስተማራቸው። ክፎች አይሁዶች ፈሪሳውያን ረበናት ይሰቅሉታል፣ ይገሉታል፣ ይገርፉታል ሲል በዚህ ሰዓት ይህን ቃላት ሲያስተምራቸው በፍቅር የሚገልጸው ደቀ መዝሙሩ ቅዱስ ጴጥሮስ አሁንም እንግዲህ ታሪኩ ሰፋ ያለ ነው። ሐሰለከ አለው። ስለዚህ ጌታዬ አንተስ አትሙት ውሸት ይሁንብህ ብሎ ሲመልስለት አንተ እንግዲህ ብፅዓትን በመጀመሪያ ኑሮት ነበር የሰማይ አባቴን ገልጾልህ ያለ እንጂ በዚህ ዓለም ያለ መምህር አላስተማረህም ብሎ እነሆ አስተዳደርነቱ ሰይሞት ነበረ። ኋላ እንደገና ገሰጸው። ምን አለው? አንተ ነቢያትን ሐሰተኛ ልታደርግ ሰዎች ሊድኑ ያልፈለግ አለውና ሲቆጣው ገሰጸው። ከኋላዬ ወግድ አንተ ሰይጣን፣ የነቢያትን አንደበት የምትዘጋ ሰዎችን ሊድኑ ያልፈለግ ወግድ አለው። ያን ካለው በኋላ አሁን ወደ ጠቀስኩት ድረስ ደረሰ። የታች ደረሳቸው። ብዙንም ጠራ፣ እነሱንም ጠራ። ከጠራ በኋላ ምን አለ? በመካከል አስቀመጠና አሁን ማን የጠራችሁ? ካህናቱ ብቻ ነው የተጠሩት። እናንተም ቁጭ ብላችሁ የኔ ወንጌል አገልግሎት የምትሰሙ ካህናቱም የሥራ ድርሻቸውን ቀድሰው ሥጋ ምላስ ቆርሰው፣ ዲያቆናቱ ደግሞ መለኮት ቀድተው፣ ሊቃውንቱ ማህሌት ቁመው፣ ሰባኪያኑ ወንጌል ሰብከው፣ እናንተ ድጋሜ የመስማት የመማር እድል ፈንታችሁ በአንድ ላይ ሆነን ማን እናገለግላለን? እግዚአብሔር እርሱን እንድናገለግል ከዛ መካከል ቃሉን ተናገረ። የሚያገለግለኝ ሊያገለግለኝ የሚወድ ጨክኖ መከራ መስቀሉን ተሸክሞ ይከተለኝ። ይሄ ርሳችን መከራ መስቀሉን ይከተለኝ። ይህ ካለ በኋላ ሰፊ ያለ ቃል አራት ወንጌል ጽፈውታል፣ ተነባብረውበታል። ማቴዎስ ምን አለ? በማቴዎስ 10:38 ላይ ስታነቦት ምን አለ? ይህን ቃል ሲነግረው እዚህ ተከተለኝ አለ። ሉቃስ ተከተለኝ፣ ተከተሉኝ፣ እኔን ምሰሉ ብሎ ጻፈልኝ። ማርቆስ ደግሞ ምን ብሎ ጻፈው? ማቴዎስ ደግሞ ምን ብሎ ጻፈ? ዘያጽልአ ወዘኢነሳ መስቀለ ሞቱ እይገሉ ቤተ ጨክኖ መከራ መስቀሉን ተቀብሎ
አልተከተለ ደቀ መዝሙሬ ሊሆን አይችልም። ጨክኖ መከራ መስቀሉን አስቦ የማይከተለኝ ክርስቲያን ሊሆን አይችልም አለ። አስቡት ምዕመናን፣ መስቀል መከራ እንደሆነ በመከራ እንደሚገለጸው በብሉይ ኪዳን ሙሴ በጻፈልን በሚያስረዳት በምናነበው በብሉይ ኪዳን ሰዎች በመስቀል ላይ ተሰቅለው እንደሚሞቱ አመፀኛ ሰው፣ ክፉ ሰው የአመፀኛ ፍዳውን የሚከፍልበት በዚህ ዘዳግም 21:23 ላይ ባለው ኃይለ ቃል የሚያስተምራል። እነሆ ወንበዴ የሚሰቀልበት መስቀል የተረገመ እርጉም የሆነ ኦሪት እርጉም ያለውን ነገር ሁሉ በሐዲስ ኪዳን ለእኛ ድነት ይሆን ዘንድ፣ አርማ ይሆን ዘንድ፣ መመኪያ ይሆንን ዘንድ ሐዋርያው ቅዱስ ጳውሎስ ይህን ሲሰብከው ለገላትያ ሰዎች መልእክት ሲጽፍላቸው እንደዚህ አለ። አንተ ይተ እይዝየሃ ዘእንበለ በመስቀሉ ለኢየሱስ ክርስቶስ፣ እኔስ ያለ ኢየሱስ ክርስቶስ መስቀል ያለ ኢየሱስ ክርስቶስ መስቀል በሌላ አልመካም። እውነት የምንመካበት ኃይላችን የምናምንበት መድኃኒታችን ደሙና የክርስቶስ ደምና ዕፀ መስቀል ይተዋሃደ ዘሉ ክሌቱ ስብሐተ ፈጣሪ ይደርግዎ። ሁለቱም ፍጡራን ክብር እንደሚገባቸው ከፍ አድርጎ ሲያስቀምጠው እመቤታችን ቅድስት ድንግል ማርያም የወለደችውንና ደሙ የተንጠረጠረበትን ያረፈበትን ዕፀ መስቀል ስንመለከት ለሁሉ ክሌቱ እመቤታችን ፍጡር ናት፣ እናቱ ናት፣ ፈጣሪን የወለደች። እሷን ሲገልጽ ሲያከብራት ዕፀ መስቀልን ቅዱስ መስቀልን ሲገልጽ ድጋሜ ምን አለ? ፍጡር ነው፣ እንጨት ነው። ነገር ግን የተቀደሰ እንጨት ፈጣሪውን የተሸከመ የፈጣሪው ደም የተንጠለጠለበት የፈጣሪው ደም የፈጣሪውን ደም የተቀባ ባለ ታሪክ ብርሃን የሚበራበት ብርሃን የሚገለጽበት ለሉ ክሌቱ ስብሐተ ፈጣሪ ይደሉ እኛ ዛሬ የምናከብራቸው እዚህ ያለውን ቃል እነሆ መስቀሉን ተሸክሞ መከራውን ተሸክሞ የማይከተለኝ ደቀ መዝሙሬ አይደለም ካህን ከሆነ፣ የማይከተለኝ ክርስቲያን አይደለም ክርስቲያን ከሆነ። ምዕመናን ይህን ስንመለከተው ወደ ትርጉሙ ስንገባ ተሸክመን ማለት መከራውን አስበን ካህናቱ እንደምታዩዋቸው በእጃቸው ተሸክመው ሁልጊዜ ቤተክርስቲያን ከጉልላቱ ከላይ ተሸክማ ነገረ መስቀሉ መከራውን አስባ ታዲያ ምን አፍቃን ምንድን ነው? መስቀል በልቦና ነው የሚታሰብ እንጂ አያስፈልግም የሚለው ምና ከአንገታስ እናንተ የአንገታችሁ ላይ ያስራችሁት ያለ አርማችሁ መስቀል መስቀል በልብ አይደለም፣ መስቀል በውስጥ አይደለም፣ መስቀል በሽሽግ አይደለም፣ መስቀል በግልጽ ነው። በኢየሩሳሌም አደባባይ በቀራንዮ አደባባይ በግልጽ ክርስቶስ በመስቀል ተሰቀለ እንጂ በድብቅ በሸለቆ በጉድጓዳ በወንዝ አልተሰቀለም። ክርስቶስ የተሰቀለው በግልጽ ነው። ድነት የመጣው በግልጽ ነው። ትንቢተ ነቢያት የነቢያት ቃል ይፈጸም ዘንድ በቀራንዮ ተተከለ መድኃኒተ መስቀል። በቀራንዮ ተራራ በተሰቀለው መስቀል እነሆ መድኃኒት መጀመሪያ በእናታችን በቅድስት ድንግል ማርያም 5500 ዘመን ተፈጽሞ ከጽንሰቱ ድነት ጀመረ። ከጽንሰቱ እየተጀመረ እስከ ቀራንዮ ድነት ተፈጸመ። ይህን ድነት ነው ማቴዎስ ሲያብራራው ከዛ ላይ የማይከተል ደቀ መዝሙሬ ገንዘቤ ሊሆን አይችልም አለና በተፈጥሮ ያገኛችሁትን ሰውነታችሁ በተፈጥሮ የተገኘው ሰውነታችን በምን ጋር እንዳለ በጥምቀትና በሃይማኖት ጸንታ በተፈጥሮ ያገኘነው ሰውነታችን
በጥምቀትና በሃይማኖት ስንል ሃይማኖት ይቀድማል፣ ጥምቀት ይከተላል። መጀመሪያ ሳያምን መጠመቅ ስለማይቻል ሃይማኖትን ስንገልጽ እና ብርሃንን እንገልጻለን። ቅዱሳን በብሉይ ኪዳን ያሉትን እምነት ምስክራቸው እምነት ጽድቁ ላይ የተቆጠረላቸውን እንመለከታለን። በሕገ ልቦና ከ22ቱ ፍጥረት ያለውን እኖ አመለከ የማይሆን ሆነ አምላክ ፀሐይ ተናበለኒ እውነት ይህን ፀሐይ የፈጠረ አምላክ ካለ ተነጋገረኝ የመን ነረዳ አምላክ የልበል ህፃፋ ያን ጊዜ እንሆ ቅዱስ ቅዱስ አጋዕዝተ ዓለም ሥላሴ ተገለጡልን፣ ቃሉን ላኩልን። ቅድስት ድንግል ማርያም ያደረው ቃል መጀመሪያ በአብርሃም ቃል መጣ፣ ሀገር ውጣ የሚል ይሄ እምነት ነው። ይሄ እምነት ጽድቅ ነው። ጽድቁ ተቆጠረ። ድጋሜ ጥምቀት ካመነ በኋላ ጥምቀት የምናገኘው ይህ በሐዲስ ኪዳን ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይደየናል። ይየንተው ወደ ተጻፈልን ራሱ የተናገረው ቃል ጥምቀት ነው። ስለዚህ በተፈጥሮ ያገኛቸው ሰውነታቸው በጥምቀትና በሃይማኖት ጣሉት። አሁንም ጥምቀት ሃይማኖት የሥራ መገለጫ ነው። ብዙ ስራ ይሰፋበታል። ክርስትና ሕይወት በስራ ነው የሚገለጽ። ዝም ብሎ አማኝ ነኝ ማለት ክርስቲያን ነኝ ማለት ትክክል። የክርስትና ስራ መስራት፣ የእምነት ስራ መስራት፣ እምነት አንድ አይደለም። በስራ የሚገለጽ በሰፊ ነው። ሌሎች አማኛን ሌላ ምን አላቸው? አማኝ ነኝ የሚለው ይበዛል እንደምትሰሙት። ነገር ግን ኦርቶዶክሳውያን እምነታችን እኛ ግን ከዛ ላይ ሁሉ ለራሱ ተመልክታችሁ እስከዚህ ድረስ ያለው ስራችሁ በተፈጥሮ ያገኘነውን በጥምቀት በሃይማኖት ያገኘነውን በምን እንጣለው? በገራይተ መስቀል ጣሉት አለ። ጣሉት ዘይፈቅድ ያድና ያለውን ቃላት እዛው ላይ ተረጉሟል። ዘሃቢ በገራይተ መስቀል ጣሉት ያለውን ስንመለከት ገራይት ማለት እርሻ ነው፣ ይህ ዓለም ነው፣ እናንተ ናችሁ። ከዛ የሚገኘው ይህን ነው የምንመገበው። ይህ ምግብ ድጋሜ ያለ ድካም አይገኝም። ተለፍቶ ተዘዞ ታሶ ተቆፍሮ ተዘዞ ታሮሮ ነው። መስቀል ደግሞ ያለ መከራ አልተገኘም። ክርስቶስ የተሰቀለበትን መስቀል እሱ መስዋዕት ከፍሎበታል፣ ደም አፍሶበታል። እኛ ድጋሜ ደግሞ መስቀሉ መታሰቢያ የምናድርገው እንከብርበታለን። በእኔ ዘንድ ትከብሩበታላችሁ። በእኔ ዘንድ በእኔና ስለ እኔ ስለ ወንጌል ነፍሱን የጣላት በእኔ ዘንድ ስለ ወንጌል ስለ እኔ ያገኛታል። አዝሩኩን ነው የሚያባው የጣላት ማለቱ ክርስትና ሕይወታችን ከመነሻው እስከ መጨረሻው በውስጡ ያሉትን እኛ የምንሰራቸው የክርስትና ስራዎች አጠቃላይ ያሉት ናቸው። እኔ ያገኛታል። ጽዲት ብሪት ሆና ትገኛለች። ብሪት ከፀሐይ 7 እጅ አበርተን እንገኛለን። ጻድቃን ስራቸው ይሄ ነው፣ ብርሃን ይላቸዋል። ጽዲት የተባለችው ድጋሜ ደግሞ የምታበራ ኮከብ ነፍሳችን ይችላል። በዚህ ዓለም የጾመ የጸለየ የሰገደ አስራት በኩራቱን የከፈለ ነዳያንን የመጸወተ በጥቅም ያሉ ነገሮች ሁሉ ፍቅር፣ ሰላም ውስጥ ያለበትን ሁሉ ያደረገ ጽዲት ብሪት ሆና እኔ ዘንድ ታገኝታላችሁ። አያችሁ፣ ነፍሳችን በስጋ ያደረግነው በነፍሳችን ተገኘች። ይህን ያለውን ጉዳይ ወደዛኛው ስንመለከተው ካገኘነ ወደ ማስጠንቀቂያው ሲሄድ ደግሞ እንደዚህ ካለ ወይቤሎሙ ሰው ዓለሙን ቢገዛ ቢነዳ ነፍሱን ካጣ ምን ዋጋ አለ? ለእመ ኩሎ ዓለመ ረባ ወነፍሶ ሀውለ ያለው ቃል ዓለሙን ቢገዛ ቢነዳ ነፍሱን ካጣ ምን ዋጋ አለው ያለውን የቅድሙን ቃልና ከዚህ ላይ አንተርሳችሁ አጥሙት።
ብዙዎች ነገሥታትን አሳልፈናል በብሉይ ኪዳን። ደጋጎቹን ልጠቅስላችሁ እነ ዳዊት እነ ሶሎሞን እነ አብርሃምን ይህን ዓለም አስተዳድረዋል። ያስተዳደሩበት ጉዳይ ስንመለከት እነ ቅዱስ ዳዊት የጻፉትን እንመልከት ከፈጣሪያቸው ጋር። ቅድም የመጀመሪያው ዲያቆን ሲሰብከው የነበረውን ከዚህ ውስጥ የወጣ ነው። ወሀብኮሙ ትምህርተ ለእለ ይፈርሁከ፣ ለሚፈሩህ፣ ለሚያመልኩህ፣ ለሚደነግጡ እነሆ ምልክትን ሰጠኋቸው። ከመይድሃኑም ገጸ ጥስት፣ ከጦር ከሰይፍ ይድኑ ዘንድ ወዳጆችህ ይድኑ ዘንድ ነገሥታቱ ባሉበት። በነገሥታት ዘንድ ምን አለ? ሰይፍ አለ፣ ጦር አለ። እኔን ካመለካችሁ እነሆ ወዳጆችህ ከሰይፍ ከጦር ይድኑ ዘንድ ምልክትን ሰጠሁ። ምልክት የተባሉ መስቀል ነው፣ ሌላ አይደለም። መስቀል በምድራዊ በሰማያዊ ዓለመ መላእክትን ለዓለመ መላእክት ምልክት የተሰጠ የጦርነቱ ጊዜ ለይኩን ብርሃን በተባለ ጊዜ ከዋግተው ከሃዲው ሳጥናኤልን ድል ያደረጉበት በምድራዊ ያለው ምልክት ድጋሜ ደግሞ እነሆ ከዚህ ውስጥ ያለውን ዳዊት የጻፈውን ዝቅ ብለን ስንመለከተው እነ ቆስጠንጢኖስን እንመለከታለን። ቆስጠንጢኖስ የአንዲት ደግ ልጅ የአንዲት ደግ እናት ልጅ በተወለደ በ7 ዓመቱ የነገሰ ፍትሕና እርት ያለው ዳኝነት። ይህን ስንመለከት እናቱ የመከረሽው እንደ ሙሴ መክራ ያሳደገችው ነው። የሙሴ እናት ሙሴ የፈርዖን የልጅ ልጅ አይደለህም፣ አንተ ትንቢት የተነገረልህ ስርዓትና ሕግ ያለው የኢየሱስ ክርስቶስ አባት የምትሆን አንተ ነህ ያለሽ እነሆ የሙሴ እናት ልጇን መክራ አስተምራ አሳድጋለች። ይህችና በሌሊ ድጋሜ አባቱ አረመኔ ነው፣ አልተጠመቀም። ነገር ግን በራሷ ጥምቀት ባሏ እንዲጠመቅ እግዚአብሔር ፈቀደ። ልጇንም መክራ አሳደገች። እነሆ ስልጣን ያዘ። ስልጣን ከያዘ በኋላ ምልክት ይሆን ዘንድ መክስሚያኖስን ይወጋ የምዕራቡን አስተዳዳሪ ዲዮቅልጥያኖስ ሙቶ መክስሚያኖስ ነው ያለ በዛን ሰዓት በ300 ክፍለ ዘመን። መክስሚያኖስ ነው ኃይለኛ ንጉሥ ነው። ብዛት ሰራዊት የበዛለት ኃይል ያለው ኃያል። በዚህን ሰዓት ነው እግዚአብሔር ምልክት ለማን ሰጠው? ለቆስጠንጢኖስ ሰጠው። በሰራዊቱ በመሳሪያው ላይ እነሆ የመስቀል ምልክት አስረህ መክስሚያኖስን ትወጋለህ አለው። ይሄ ምልክት መስቀል ነው። መስቀል ኃይል ነው ያሰኘው። መስቀል ኃይላችን የሚያሰኘው በዚህ ምልክት ውስጥ እነሆ ጦሩን አሰለፈ፣ ሰራዊቱን ያዘ፣ እነሆ ድል መታ፣ ኢየሩሳሌምን አስተዳደረ። ፍትሕና እርት ያለው ዳኛ ሆነ። ቤተ ክርስቲያን ተዘግታ ነበረች ለብዙ ዘመን። ክርስቲያን ተሰደው ነበረ። ብዙ ሰዎች ታፍደው ነበረ። ኢየሱስ ክርስቶስን የሚያመልኩ አይደለም አምላክ ክርስቶስ ብሎ አፉ የጠራ ሁሉ ይታረድና ይሰደድ ነበር። በዚያ ሰዓት ወደ ምልክት ከተገኘ ከቆስጠንጢኖስ ግን ሰላም ተሰበከ። ቤተክርስቲያን ሰላምን አወጀ። እግዚአብሔርን አመስግነው። ሰላም ያለው ዘመን ያድርግልን። ሰላም ተሰበከ። ሰላም ከተሰበከ በኋላ ይህ ምልክት ወሀብኮሙ ትምህርተ ለእለ ይፈርሁከ፣ ለሚፈሩህ ለሚያመልኩህ እነሆ ምልክትን እሰጥሃለሁ ተባለ። እነሆ ምልክቱን ለማያውቁ ለአሕዛብ ለእነ ሰናክሬም ለእነ ስምናሶር ይህን የመሳሰሉት ሁሉ እነሆ በትንሽ ደቂቃ ይጠፉ ነበር። አንዱ ሁለተኛ ድጋሚ እዚህ ያለው ለነቢያት ለነ ኤርምያስ ለነ ዳንኤል ከጤባዊ ከባቢሎን እንዳሉ ምልክትን ሰጣቸው። ሚጠተ ነፍስን ሚጠተ መመለስን ያንን ብቻ አይደለም። አዳም ከገነት ተሰዶ
በወጣ ጊዜ ምልክት ተሰጠው። ይህ መስቀል የቀራንዮ መስቀል ምልክት ተሰጥቶታል። ከገነት ወደ ሲኦል በሄደ ጊዜ ሊጥት ነፍስ ትመለስ ዘንድ ወደ ነበረች ቦታዋ ወደ ለመደች ቦታዋ ወደ ገነት ትመለስ ዘንድ ምልክት ተሰጥቷል ከአዳም ጀምሮ። ከዛም ቀጥሎ ዛሬ አባቶቻችን ባይታውያን በበረሃ ያሉት በእጃቸው አማትረው አጋንንትን ድል የሚያደርጉት ምን እነሱ ብቻ? ውድ ክርስቲያኖች እኛ በየስራችን አማትረን አጋንንትን ድል የምናደርገው ምልክት ተሰጥቶ ይሄ ጣታችን ሐዋርያው ቅዱስ ሉቃስ በ11:23 ላይ ጽፎ እንደሚያስተምረን ጣትን ጠቅሰህ በመስቀል ምልክት ሰይጣንን ድል አድርገው ምታው እንዳለ ሁሉ መስቀል ምልክታችን ከዚህ ተገኘ። ስለዚህ ውሃ ቆመ። ስለዚህ ከዛ ላይ ምን አለ? ዓለሙን ቢገዛ ቢነቃ ማለት ነፍሱን ካጣ ነፍሱን ያጣ ነገስታት አለ እንደተባለ ነፍሳቸውን ያገኙ ነገስታት ሌላው ብዙዎች አሉ። ከዛ ዝቅ ብሎ ያለው ቃላት ስንመለከተው ነፍሱን ካጣ ካለ በኋላ እንደገና እንደ ኃይለ ቃል ተናገረ። እንደዚህ አለ ወዘሂ ወሀበ ሰብ የፀሐለ ነፍሱ። ይህማ ከሆነ ለነፍሱ ቤዛ ምን በሰጠ ነበር ሰው አለ። መረረ ገሃነምን ጣዕመ መንግሥተ ሰማያትን ሲያስረዳቸው ጊዜ ገሃነም ማለት መራራ ኮሶ ነው። ገሃነም ማለት ጨለማ ነው። ጨለማ የሚኖርበት የጨለማ ቦታ ነው። ስለዚህ መረረ ገሃነም አለው፣ መራራ አለው፣ የመራራ ቦታ ነው። ለካ ከዛ ከመራራ ቦታ ከመግባት መጀመሪያ ሰው በዚህ ዓለም ለነፍሱ ቤዛ ምን በሰጠ ነበረ? ምን ባደረገ ነበር? ይህም መልስ ታውቁታላችሁ። ልመልስላችሁ ባቸው በመካከላችን የሚነገር የማን ቃል ነው? ንገሩኝ። የእግዚአብሔር ቃል ይመልስ ነው። ወንጌል የሚሰማ ሰው፣ የሚማር ሰው፣ የሚያስቀድስ ሰው ከመራራው ከገሃነም ይወጣል። አጭሩ ይወጣል። ምክንያቱም በንስሐ በሥጋ ወደሙ ታጥቧል። ከዚህ በለጥ የአመራር ዓለም አጣው። ጣዕመ መንግሥተ ሰማያት ደግሞ የምጣፍጥ ናት። ከገቡባት የማይወጣባት ረሃብ፣ ድርቅ፣ ቸነፈር፣ ስቃይ፣ መከራ፣ መውጣት መውረድ የሌለባት ቦታ ናት። ያችን እያሰቡ ለነፍሱ ቤዛ መስጠት። ቤዛ የተባለው እነሆ ሥጋችን ሲንከራታ ነው። ጾም፣ ስግደት፣ ፍቅር፣ ሰላም፣ አንድነት ይህን የመሳሰለው ነው። ከዛ ዝቅ ብሎ ያለው ነገር አንድ ቃል ልናገርና ትምህርቴን አቆማለሁ። አንዱ ያለው ቃል ዝቅ ብሎ ምንድን ነው? እዚህ ያለው ቃል ዘአፈረ ያለው ወዘኔ አፈረኒ አዋፈረ ቃሌ ዘማ ላቲ ትውልድ አለ ይላቸው። የሚገርም ቃል ነው። ይህም ብዙ ነገር ተመላልሰውበታል። ዘማ ኃጢአተኛ በዚህ ትውልድ የሚያፍረኝ ቃሌ ነገሬን ያፍረዋል። ይህ ኃይለ ቃል የሚያስተምረን በማቴዎስ ወንጌል ምዕራፍ 10:33 ላይ ስታነቡት ወዘሰ ዘክህደኒ በገጸ ሰብእ አነ እክህዶ በቅድመ አቡየ። በዚህ ያለ በሰው ፊት የሚክደኝ እኔም በአባቴ በሰማያዊ አባቴ ፊት እክደዋለሁ። በዮሴፍ ቤት ስበላ ስጠጣ ሩቅ ብእሲ ያለኝ ሰው እኔም በዚህ ዓለም ወልጄው ነበርኩኝ እክደዋለሁ። በዮሴፍ ቤት ስበላ ስጠጣ ሳል ሳስተምር ቃሌን የተቀበለ እኔም ልጄ ወዳጄ እለዋለሁ። እነሆ ወልደ እጓለ እመሕያው ዘየአፍሮ ዘይመጽእ በስብሐተ አቡሁ ወስብሐተ አቡሁ ምስለ አእላፍ ቅዱሳን። የቅድስት ድንግል ማርያም ልጅ ወልደ እጓለ እመሕያው በግርማ መለኮት በግብረ ትክሲት በአባቱ ቀኝ በአባቱ ምስጋና እልፍ አእላፋት መላእክትን ታጅቦ እነሆ ቅድም የተናገርነውን መስቀል አርማውን
እትራቱን ደሙን ማፍሰስ ይዞ በመጣ ጊዜ እነሆ ኃጥአን ዘማውያን ያፍራሉ ማለት ነው። ይህ ኃይለ ቃል ያለው ውስጥ እንግዲህ በዚህ ያስተማረው ክርስቶስ ኋላ የማናፍርበትን ይህን ምጽአትን ነው ያስተማረ። የማታፍሩበት ማፈርና አለማፈር እዚህ ላይ ይገለጻል። ማፈር መልካም ነገር ያልሰራ ሰው እንደሚያፈር ትክክለኛ ቃል ያሳፍራል። መልካም ስራ ሰርታችሁ እለው። መዋሸት ያሳፍራል። እንኳን በክርስቶስ ፊት በአምላክ በፈጣሪ ፊት እውነት እላችኋለሁ በሰው ፊት መልካም ስራ ካልሰራችሁ ያንን ሰው እያያችሁ ጊዜ ያሳፍራችኋል። አሳፍራችሁ ያሳፍረናል። የሰው ፊት እሳቱ። መጀመሪያ ግን መልካም ስራ መስራት እንዳናፍር። ስለዚህ እነሆ ያፍራሉ የተባሉት በዚህ ዓለም የጠቀስኩላችሁ አይሁዶች እንዳፈሩ ዛሬ በዚህ ዓለም በተለያየ ስራ በተለያየ ጉዳይ የሚያደርጉ ሰዎች ከክርስቶስ የወጡ ሰዎች እንደሚያፍሩ መጽሐፍ ቅዱስ እየመሰከረባቸው ነው። ይህን መከራ መስቀሉን ተሸክሞ ያልተከተለ የሚያፍር ነው እያለ ይገልጸዋልና፣ ስለዚህ የሚያገለግለኝ የሚወድ መከራ መስቀሉን ጨክሎ መከራ መስቀሉን ተሸክሞ ይከተለኝ ያለውን ቃላት ርዕሳችን ነው። ወደ ተሻለው ስለዚህ ይሄ ይከተለኝ ያለውን ቃላት ስንመለከተው ማንን ነው የምንከተል? መከተል ማለት ወደ ኃጢአትና ወደ ጽድቅ ያሉ ሁለት ነገሮችን ልግለጽ። ወደ ኃጢአት የሚከተሉ ብዙ ሰዎች አሉ። ዛሬ አካሄዳቸው የከፋ በመብላት በመጠጣት በመኖር ብቻ የሚያስቡ። መከተል ግን ይህን መከራ ማሰብ መስቀልን ማሰብ ነው። ክርስቶስን ማሰብ ነው። ተሰቃዩን ማሰብ ነው። ይህን ስናስብ ግን አቤቱ ጌታ ሆይ የምንጸልየው ጸሎት፣ የምንሰጠው ስጦታ፣ የምንለምነው ልመና ሁሉ ሀሳብ መከራውን ማሰብ ነው። ያችን ዕለተ ዓርብን ማሰብ ነው። የመከራን ቀን ማሰብ ስለሆነ ሁላችንም ከመከራ ተላቀን ወደ ሕገ ወንጌሉ ወደ ክርስቶስ እንድንከተል ማን ያግዘን? የድንግል ማርያም ልጅ ያግዘን። ላስተማረን፣ ለመከረን፣ ለገሰጸን ለሰራዊት ጌታ ለአምላካችን ለመድኃኒታችን ክብርና ምስጋና ለእርሱ ይሁን። ይቆየን። ለመምህራችን ለመጋቤ ምስጢር መምህር ስናይ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ይባርክልን። እግዚአብሔርን አመስግኑት። ማቴዎስ 16 ምዕራፍ 16 ቁጥር 24 ላይ ያለውን ኃይለ ቃል መነሻ በማድረግ አስተምረውናል፣ መክረውናል፣ ገስጸውናል። እኛም ደግሞ ሰሚዎች ብቻ ሳንሆን ሰምተን በቃሉ እንድንጸና ሰምተን መልካም ስራ እንድንሰራ አምላካችን እግዚአብሔር ይርዳን። መስማት ብቻ ትርጉም የለውም፣ በተግባር መገለጥ ነውና በሕግ ተግባር ተገልጠን መልካም ሁሉ አድርገን ርስቱ እንድንወርስ አምላካችን እግዚአብሔር ይርዳን። ወለተ ሰንበት የተባሉ አስራት 7500 ብር ገቢ አድርገዋል። እግዚአብሔርን አመስግኑላቸው። አስራት በኩራት ስጦታ ያላችሁ እዚያ ወደ መሬቱ ላይ ያመጣችሁ ስጡ።